የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 12 ቀን 2212 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የአርሲ ጎሳ ተወላጁ ዋቆ ጉቱ ባሌ ውስጥ የዚያድ ባሬ እንደራሴ ሆኖ ለኦሮሞ ሳይሆን የታላቋን ሶማሊያ ፕሮጀክት ተግባራዊ ለማድረግ መሳሪያ ሆኖ የተንቀሳቀሰበትን አመጽ ነው። ለአርነትና ለነጻነት እንደተካሄደ ትግል ተቆጥሮ ላለፉት 44 ዓመታት ሲነገርለት የነበረው የነዋቆ አመጽ የቦረና ጎሳዎችን በመውጋት የሶማሊያ መንግስት በኢትዮጵያ ላይ ያለውን የግዛት ጥያቄ ለማሳካት በዚህ መልክ በቅንጅት ይሰራ በነበረበት ወቅት በመሳሪያነት ያገለገለበትን ዘመን ነው። ፋኖ መኳንንት ከቢዛሞ ወለጋ የዋቆ ጉቱን ማንነት አስመልክቶ የላከልን ጽሑፍ ነው። ከዜናና ከሐተታ በመከተል ይቀርባል። በዚህም የዝግጅታችን ፍጻሜ ይሆናል። የአገዛዙ ወታደሮች ሲሸሹ በየመንደሩ የጠለውን የነበረው የመድፍ ቅንቡላ ፈንድቶ ከአንድ ቤተሰብ የ5 ሰዎች ሕይወት አለፈ። አደጋ የደረሰው በዋግምራ በርገሌ ወረዳ 3 ቀበሌ ልዩ ስሙ በልታርፍ ተብሎ በሚጠሩ አካባቢ ሲሆን የአገዛዙ ወታደሮች ያለ ጥንቃቄ ጥለውት የነበረው የመድፍ ቅንቡላ አንድ የአካባቢው ሰው አንስቶ ወደ ቤቱ በማስገባት ለመቀመጫ አገልግሎት ለመዋል ሲሞክር ፈንድቶበታል። በዚህም ከአንድ ቤተሰብ ብቻ ህፃናትና ታዳጊዎችን ጨምሮ የ5 ሰዎች ሕይወት አልፏል። አደጋው የደረሰው ሕይወታቸው ካለፈው 5 ሰዎች በተጨማሪ 2 ሰዎች ከባድ የአካል ጉዳት ደርሶባቸዋል። በተጨማሪም የቤት እንስሳት ተገለዋል፣ መኖሪያ ቤትም ወድመዋል። በአማራ ክልል የተሰማሩት የአገዛዙ ወታደሮች ተቃጣይ ፈንጆችን ጨምሮ ሌሎች የጦር መሳሪያዎችን ሆን ብለው ህፃናት በሚበዙበት አካባቢ ጥለው እንደሚሄዱም ምንጮች ጠቁመዋል። ህፃናቱን መጫወቻ መስሏቸው ያነሱትና እጃቸው ላይ ፈንድቶ ሕይወታቸውና አካላቸውን ይቀጥፋሉ። ህፃናት ብቻ ሳይሆን ነፍስ አዋቂዎችም ጭምር ከግንዛቤ እጥረት ወድቆ የሚያገኙትን መሳሪያ ማረሻ፣ ቢላዋ ለማሰራት በሚል በሚያነሱበት ወቅት እጃቸው ላይ ፈንድቶ ሕይወትን እስከማጣትና ንብረትን እስከማውደም የደረሰ የከፋ ጉዳት ሲያደርስ ይስተዋላል። በየትኛውም ክልል የአካባቢው ያገዛዙ ወታደሮች ሆን ብለው ጭምር የሚጥሉት የጦር መሳሪያ ተተኳሽ ወይም ተቀጣጣይ ፈንጅ ወድቆ ሲገኝ በአቅራቢያ ለሚገኙ ፋኖ ኃይሎች ጥቆማ በመስጠት የፋኖ ፈንጅ አምካኞች ጥንቃቄ በተሞላበት መንገድ እንዲያስወግዱት ማስደረግ እንዲቻል ይህንን መረጃ የሚሰሙት በሙሉ መልእክቱን ይድረሳችሁ ብለዋል። በዋግምራ ብሔረሰብ አስተዳደር ስብሰባ ላይ የነበሩ የአገዛዙ ባንዳ ሚሊሻዎች ላይ በተፈጸመ የአገዛዙ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው አንድ የሳህላ ስይምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ላይ ገልጸዋል። በጥቃቱም 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ ታውቋል። በአካባቢ የሚገኙ የመከላከያ በሚል ስያሜ የሚጠሩ የአገዛዙ ገረዶች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን መረጃውን አድርሰውናል። የድሮን ጥቃቱ የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ስይምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ታውቋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎቹ አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያ በሚል አገዛዙ ገረዶች መመገቢያ እንደሆነ አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ ብለዋል።
ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአብዛኛው ስምሪት የተሰጣቸውና ቁርስ እየተመገቡ እንደነበር የወረዳው ካድሬ ገልጿል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። የአማራ ተወላጅ ሆናችሁ ያገዛዙ ግርድና የገባችሁ ለገንዘብ ተታላችሁ ባንዳ የሆናችሁ ግን ከዚህ ዕውቀትና ልምድ ውሰዱ። አገዛዙ ለራስ ወገኖችም የሚራራ እንዳልሆነና ነገ እናንተን ሊያጠፋ እንደሚችል ልብ በሉ። በየዕለቱ የፋኖ ኃይሎች በአካባቢው የሚሊሻ ላይ ጥቃት ለማድረስ የተንቀሳቀሱ ቢሆንም እነዚህ የሚሊሻ ኃይሎች ግን እጃቸውን በመስጠት ለፋኖ ከነጥቃቸው በማስረከብ ህይወታቸውን ማቆየት ይችሉ ነበር። አገዛዙ ግን የትኛውንም የአማራ ተወላጅ በአማርኛ ተናጋሪነቱ አማራ በመሆኑ በማንነቱ እንጂ ከኔ ጋር ቅርበት አለው ወይም ርቀት አለው በሚል እንደማይፈረጅና ነገም ከነገ ወዲያም ሊያጠፋችሁ እንደሚችል ከወዲሁ በማወቅ ራሳችሁን ከነፍጥቃችሁ ለፋኖ በማስረከብ በሰላማዊ መንገድ ህይወታችሁን ማቆየት እንደምትችሉ መልእክት። ውስጡን ካላጠሩት ላዩ አይጠራም። ሰማዕት እስከ መቼ ብንልም የሚያስገርመን አይሆንም። በጣሊያን ወረራ ጊዜ የካቲት 12 ቀን 1929 ዓ.ም ሁለት አርበኞች በአዲስ አበባ ከተማ በግራዚያኒ ላይ ቦምብ ወርውረው ስላቆሰሉት የፋሽስቶቹ ወታደሮች ብዙ ሺህ ሰው በግፍ ጨርሰው መክረማቸውን በማስታወስ እስከዛሬ የካቲት 12 ቀን የሰማዕት ቀን ይከበራል። ሁለቱ አርበኞች የወሰዱት እርምጃም በአርበኝነት ሲፈረጅ ቆየ እንጂ ኋላ ኢህአፓ ሰው አስጨረሰ በሚል ሊተቹ እንደተነሱት ማፈሪያዎች የውግዘት ምክንያት አልሆነም። የሂትለር ናዚ ኃይልም አንድ ሰው ሲገደልበት መንደር ሙሉ ሰው አፍሶ ይጨርስ ነበር። ይህ ግን ትግሉን አላቆመውም። ቪየትናም፣ ካምቦዲያ፣ አሜሪካ ኃያል ነው ብለው አልገበሩም። አንድ ሆነው ተጋፈጡት፣ አሸነፉት እንጂ። ሰማዕትን ስንዘክር አኩሪ ገድላቸውን እንቀጥል በሚል መንፈስ እንጂ አገራችን ተጨንቃ ዛሬ ሙቱልኝ እስካለች ድረስ እንሰዋላታለን ለማለት እንጂ አቅም የለንም አንችላቸውም ብሎ በቀቢጸ ተስፋ ለመንበርከክ አይደለም። በታህሳስ መጨረሻም በአጼው ዘመን የተገደሉትን እነ ጥላሁን ግዛውና ተማሪዎችንም ስንዘክር መፈንቅል የሞከሩትንና ሕይወት የገበሩትን ታህሳሳውያን ስናስታውስ በአዎንታዊ የትግል መንፈስ እንጂ የታገለውን ሕዝብ አስጨረሰ ወዘተ ብሎ በአሳፋሪ ደረጃ ለማላዘንም አይደለም። አለመስዋዕትነት፣ ስርየት፣ ነጻነት የለም። በቤተ ክርስቲያን ላይ ኮሎኔሉና ዘረኛ ጭፍሮቹ ያመጡትን ጥቃት በመቋቋም የተሰዉ በርካታ ወገኖቻችን ሁሌም የሚዘከሩ እንጂ የሚረሱ ወይም አላቅማቸው የሚባሉ ሊሆኑ አይችሉም። ለዚህም ነው ሸብረክ ብለው ቃል ኪዳን ግዳጅን አፍርሰው ካገዛዙ ጋር ሊሞዳሞዱ የተነሱትን በጥብቅ የምናወግዛቸው። በሰላም እንታገላለን ማለት እንጂ እጅ ሰጥተን ለዘረኞች እንንበረከካለን ማለት አይደለም፣ ሊሆንም አይችልም። ለዚህም ነው በሰላም ትግል ሽፋን ትግልን ደብዛውን ሊያጠፉ የሞከሩ ወኔ ቢስ ምሁሮችን አጥብቀን ስናወግዝ የቆየ ነው። የመብት አስጠባቂ ነን ብለው በረባ ይዘት መብት ብለው ሲሰለፉ፣ ሻማ ሲያበሩ፣ ገዳዮችን ሲያጋልጡና ሲያወግዙ ባለማየታችን ከነመሪያቸው ሲከስሙ ብዙም አላዘንላቸውም። የኮሎኔሉን መብት አስጠባቂ አካል ያው እንደተጠበቀው ለኮሎኔሉ ሽፋን ሊሰጥ የተገደሉትን ቁጥር ቀንሶ ሊያቀርብ አንድ ጎንዮሽ ዘገባን ሊያሰፍን የቆመ እንጂ የነሱ መሳሪያ ሌላ የሚያስከብር ሥራ ሲሰራ ያልታየና ሊታይም የማይችል ነው። ዘረኞቹን አጅበው ከርመው በወሳኝ ጊዜ ሕዝብን ክደው
ፍጅት ሲካሄድ አላየንም አልሰማንም በሚል ጭጭ ያሉ ክፍሎች ከሃዲዎች ወይም ከማይካድራውና አማራ ፈጂው ወያኔ ጋር ተሰልፈው የቆዩ ክፍሎች ዛሬ ከመቅጽበት ከህዝብ ጎራ ተደባልቀን የኮሎኔሉን ጸያፍ ድርጊት ተቃዋሚ ነን ቢሉ ህዝብን ተደባልቀው ትግሉን ሊያደባዩ እንጂ እርቅ ብለው አጥቂ ሊደግፉ ሊረዱ እንጂ ለሌላ እንዳልሆነ ሁሉም አውቆ ሊያርቃቸው ሊያጋልጣቸው ይገባል። እርቅና መግባባት ወይም ሰላማዊ ትግል የሚባለውን ሁሉ ትግልን ለማፈል ትግልን ትቶ ለመንበርከክ ካዋል ነው ከባድ ስህተት ለመሆኑ ሊሰመርበት ሊታወቅ ይገባል። 27 ዓመታት ሙሉ ወያኔ የምን እርቅ ታገሉን ከቻላችሁ ሲለን የነበረውን መዘንጋት አይገባም። ቁርጠኛውን ትግል መላ ወይስ ዱላ ብለው ያወገዙትም እነሟቹ ፕሮፌሰር ትግልን ጎድተው ወያኔን ጠቀሙ እንጂ ያመጡት ጥቅም የለም። አስታራቂ ሽማግሌዎች ተብለውም የተኮለኮሉ የእስራኤልና የአሜሪካ ቅጥረኞች ወይም ህዝብን የካዱ ምሁሮችና ሴቶች ጥቅም የሰጡት ትላንትም ዛሬም ላገዛዙ እንጂ ለህዝብና ለሀገር አይደለም። አይተነዋል፣ ኖረነዋል፣ ተጎድተንበታልና ትምህርት አለመቅሰም ጅልነት ነው። ቤተክርስቲያንን ሊከፋፍል ሊያጠፋ በቃልና በዘለፋ ብቻ ሳይሆን በተጨባጭ ሰይጣናዊ እርምጃ የተነሳው ዘረኛ አገዛዝ ዓላማውና ግቡ ኢትዮጵያንና አንድነቷን ማክሰም ነው። ቃላት ቢደረድር ቢያደናግር ወዘተ ግቡ ያው ነው። እግር ኳስ ተጫዋቾች ሞሳ ሰራ ሸወደ የሚሉት አይነት ነው። ይህን ዘንግቶ ለማደናገሪያቸው ሰለባ መሆን ያስወቅሳል። ጥቃቱ አገር ላይ ነውና ሰርቶ አደሩ፣ አርሶ አደሩ፣ ወንድ ሴቱ፣ ወጣት ሽማግሌው አገር ሰማዕትን ትጠይቃለችና በትግል ምላሽ ይስጣት። ዘረኛው ኮሎኔል ከናገዛዙ ይውደም። ድል ለኢትዮጵያና ኢትዮጵያዊነት። የኦሮሞማ ፖለቲካ ሴራ ከፋኖ መኳንንት ከቢዛሞ ወለጋ። ጨፍጫፊው ዋቆ ጉቱ ማን ነው? ክፍል 1። ባሌ ውስጥ ሮቤ ከተማ በ22 ሚሊዮን ብር ወጪ የመታሰቢያ ሐውልት የቆመለት ጀነራል ዋቆ ጉቱ ማን ነው? ኢትዮጵያ ውስጥ የቆመው የኦሮሞማ አፓርታይድ አገዛዝ ቁንጮ የሆነው በላይ ሰብ አብይ አህመድ ጥር 26 ቀን 2012 ዓ.ም ወደ ባሌ በማቅናት እነ ዋቆ ጉቱን የነጻነት ታጋዮችና አርበኞች አድርጎ በማቅረብ በአማርኛ ስለ ኢትዮጵያ በሚያሰማው ለጆሮ የሚስቡ ዲስኩሮቹ የሚያጠልቀውን ጭንብሉን ሮቤ ላይ በማውለቅ በኦሮምኛ ስለነ ዋቆ ጉቱ ጀግንነት የኦነጋውያንን ዲስኩር በመድገም ማንነቱን አሳውቆ ነበር። ይህን የሰሙ የአርሲና ባሌ ቄሮዎች ባለፉት ሳምንታት ኦሮሞ ባልሆነው ወይም ኦሮሞ መሆን የለበትም በሚሉት የህብረተሰባችን ክፍል ላይ የተካሄደውን ፍጅትና የዘር ማጥፋት ያካሄዱት የዋቆ ጉቱ ልጆች ኢልማን ዋቆ ጉቱ ነን በማለት ዋቆን እንደ ኦሮሞ አርበኛ በመቁጠር ነበር። በሌላ አነጋገር ፍጅቱና የዘር ማጥፋቱ የተካሄደው አብይ አህመድ መንግስታዊ ባደረገው ትርክት በተመሩ ቄሮዎች ነው። ባሳለፍነው ሳምንት ደግሞ ኦሮሚያ የሚባለው
በኢትዮጵያ እምብርት ላይ የበቀለው እባጭ አበጋዝ የሆነው ሽመልስ አብዲሳ ወደ ባሌ አቅንቶ ባሌ ውስጥ በሮቤ ከተማ በ22 ሚሊዮን ብር አስገነባ ነው ያለውን የዋቆ ጉቱ የመታሰቢያ ሐውልት መርቋል። ሽመልስ አብዲሳ ሐውልቱን መረኩ ባለበት ወቅት ባደረገው ንግግር ዋቆን ለሕዝቦች ነጻነትና እኩልነት መስዋዕትነት የከፈለ የኦሮሞ ጀግና ሲል አሞካሽቶታል። ሽመልስ አብዲሳ መስዋዕትነት እንደከፈለ አድርጎ ያቀረበው ዋቆ ጉቱ ከኦነግ ጋር ተጣልቶ ይኖርበት በነበረው ናይሮቢ ከተማ ለወራት ታሞ በሕክምና ሲረዳ ቆይቶ በ83 ዓመቱ ሰኞ ጥር 26 ቀን 1995 ዓ.ም በተፈጥሮ ምክንያት በሚደርስ ሞት ምክንያት ሕይወቱ ያለፈው አዛውንት ነው። ለመሆኑ አብይ አህመድና ሽመልስ አብዲሳ እንደነገሩን ዋቆ ጉቱ የኦሮሞ የነጻነት ታጋይና አርበኛ ነበርን? እስቲ ዶሴው ይውጣና ዋቆ ጉቱ በኢትዮጵያ ላይ በተለይም በቦረና የኦሮሞ ጎሳዎች ላይ ምን እንዳደረገ ታሪኩ ይመርመር። እንደሚታወቀው የኦነግ ፕሮግራም አቀንቃኞች ባለፉት 47 ዓመታት ፖለቲካቸው በፈጠራ ታሪክ ላይ ተመስርተው ኢትዮጵያን በቅኝ ገዥነት፣ ዳግማዊ ምኒልክን በወራሪነትና በጨፍጫፊነት፣ ሰፊውን የአማራ ሕዝብ ደግሞ በጨቋኝነት በመፈረጅ በእነዚህ ጠላት ባደረጓቸው አካላት ላይ የዘር ማጥፋት እየፈጸሙ ከአማራ የጸዳ አገር የመመስረት የሚያስችል ትግል ነው ያደረጉት። በእርግጥ በፈጠሩት የውሸት ትርክት ላይ ተመስርተው በአማራ ላይ የዘር ማጥፋት ሲያካሂዱ ብቻቸውን አልነበሩም። የኦነግ ፕሮግራም አቀንቃኞች እንደ ትግል አርአያነትና ታሪካዊ መነሻ ወደ ኋላ የሚያማትሩት የአርሲ ጎሳ ተወላጁ ዋቆ ጉቱ ባሌ ውስጥ የዚያድ ባሬ እንደራሴ ሆኖ ለኦሮሞ ሳይሆን የታላቋን ሶማሊያ ፕሮጀክት ተግባራዊ ለማድረግ መሳሪያ ሆኖ የተንቀሳቀሰበትን አመጽ ነው። ዋቆ ጉቱ በዚያድ ባሬ እየታገዘ የሃይማኖት ወንድሞች አይደሉም ባላቸው ክርስቲያንና ዋቄፈና እምነት የሚከተሉ ኢትዮጵያውያን ኦሮሞዎች ላይ ያካሄደውን ውጊያ እንደ ተራማጅ እንቅስቃሴ የሚቆጥሩት የኦነግ ፕሮግራም አቀንቃኞች ብቻ አይደሉም። የኢትዮጵያ የግራ ፖለቲከኞች ሁሉ ገበሬው በፊውዳሉ ስርዓት ላይ በተለያየ ጊዜና ቦታ ያመጸ በመነሳት መብቱን ለማስከበር ስርዓቱንም ለመደምሰስ ታግሏል። በተለይ በባሌ ያካሄደው የነጻነት ትግል በአርአያነት የሚጠቀስ ነው ብለው ያልነበረ የገበሬ አመጽ ፈጥረው እስካሁን ድረስ ሳያፍሩ ይናገራሉ። ከሚጽፉት አልፎም መታሰቢያ እስከ ማቆም ሁሉ ደርሰዋል። እዚህ አይነቱ ትርክት ዋቆ ጉቱንም ሆነ የኢትዮጵያ ገበሬ ያልሆነውን ሆነ ያልፈጸመውን ፈጸመ እያሉ ለማሞገስና እንዲሁም ለሚቀጥለው ትውልድ ከዚህ በፊት እንደተደረገው ሁሉ ዛሬም እንደነዋቆ ለጠላት ዓላማ ተሰለፍ ብሎ ለመቀስቀስ ካልሆነ በስተቀር በባሌም ሆነ በሌላው የኢትዮጵያ አካባቢ ገበሬው በዘመኑ የኢትዮጵያ ንጉሠ ነገሥት መንግስት ላይ አምጾ ለውጥ ለማምጣት ታግሎ ነበር የሚያሰኝ አንዳችም እንቅስቃሴ አልነበረም። በ1950ዎቹ ዛሬ ሶማሊያ የሆነው አገር በኢትዮጵያ መሪዎች ተጋርዶ ከቀኝ ግዛት ተላቆ የሶማሊያ ሕዝብ ሪፑብሊክ ተብሎ ነጻነትን አግኝቶ ከተቋቋመ በኋላ ታላቋን ሶማሊያ እንመሰርታለን የሚል ዓላማ አዲሱ መንግስት በመንደፍ የሶማሊኛ ቋንቋ ተናጋሪ ሰዎች የሰፈሩበት አካባቢ ሁሉ የሶማሊያ መሬት ነው የሚል የተሳሳተ አቋም ላይ በመመርኮዝ ኦጋዴንና የባሌን ምስራቃዊና ደቡባዊ ክፍል ወደ ሶማሊያ ለማጠቃለል የቀየሰውን ዕቅድ ተግባራዊ ለማድረግ እንዲረዳው የተወሰኑ የአካባቢው ተወላጅ የሆኑ ባላባቶችንና ልጆቻቸውን በገንዘብና በጦር መሳሪያ በመርዳትና በማደራጀት በኢትዮጵያ መንግስት ላይ ብረት እንዲያነሱ አደረገ። ለዚህ እንቅስቃሴ ጥሩ መሳሪያና አገልጋይ ሆኖ የተገኘው ዋቆ ጉቱ የሚባል የአርሲ ጎሳ ተወላጅ የሆነ የባሌ ባላባት ነው። ዋቆን ሞቃዲሾ ድረስ ወስደው በገንዘብ በመደለል በሱ መሪነት የተወሰኑ ጭሰኞቹን አሰልጥነውና አስታጥቀው በሽፍትነት
የቦረናና ጉጂ ጎሳዎችን እንዲወጉና ሰላም እንዲያደፈርሱ ወደ ባሌ ጫካ አሰማሯቸው። ይህ የኢትዮጵያ መንግስት በውስጥ ሽፍቶች ተወሮ ሲያዝ ኃይሉ ስለሚዳከም በቀላሉ በኦጋዴን ላይ ወረራ በማድረግ በቁጥጥራችን ስር እናደርጋለን፣ ታላቋን ሶማሊያም እንመሰርታለን ብለው የሶማሊያ መሪዎች የቀየሱትን የባዕድ የወረራ ዕቅድ ለማስፈጸም የተደረገ እንቅስቃሴ ነበር እንጂ ሲነገረን እንደኖርነው የኢትዮጵያ ገበሬዎች በተለይም ደግሞ የኦሮሞ ገበሬዎች ለነጻነትና ለመብት መጠበቅ ያካሄዱት ትግል እንዳልነበር ታሪኩን የመረመረ ሁሉ ያውቀዋል። የሶማሊያ መንግስት 4 የማሰልጠኛ ጣቢያዎችን አቋቁሞ ሲያበቃ በዋቆ ጉቱ እየተመለመሉ የሚቀርቡትን የዋቆ ጭሰኞች እያሰለጠነና እያስታጠቀ የሶማሊያን ፍላጎት ለማሟላት ኢትዮጵያን በተለይም በጠቅላይ ግዛቱ የሚገኙ የኦሮሞ ጎሳዎችንና ዋቆ ሃይማኖት ወንድሞቼ አይደሉም ከብቶችን ወስደዋል ያላቸውን ቦረናዎች ወጋ፣ የባሌን አካባቢ ጸጥታ አደፈረሰ፣ በነዋሪው ሕዝብ ላይ ከፍተኛ ጉዳት አደረሰ። በተለይ በሕዝበ ክርስቲያኑ ላይ ከፍተኛ ፍዳና መከራ አስከተለ። ጨፍጫፊው ዋቆ ጉቱ ማን ነው? ክፍል 2። የባሌ ገበሬዎች አመጽ መሪ ተደርጎ የሚቆጠረው ዋቆ ጉቱ ምንም እንኳ ተወልዶ ያደገው ባሌ ቢሆንም በመሰረቱ ግን ትውልዱ የአርሲ ጎሳ ነው። ዋቆ ጉቱ የቃልቻ ዘር በመሆኑ የአርሲ ጎሳዎች ያመልኩበት ነበር። ተወልዶ ያደገው ባሌ ውስጥ ወለቦ በምትባል መንደር ሲሆን ከወላጅ አባቱ ካቶ ጉቱ ኡሶ ጋር አብሮ ሲኖር ይተዳደሩ የነበረው በከብት ርቢ ስለነበር ግጦሽ ፍለጋ ከአባቱ ጋር ወደ ቦረና አውራጃ ይዘዋወር ነበር። አባቱ ሲሞቱ ከወንድሙ ከግራዝማች ጨምሪ ጉቱ ጋር አብሮ መኖር ጀመረ። ወንድሙ አባ ቆሮ የሚባል የጎሳቸው ባላባትነት ስለነበረው አንድ ወቅት የባላባትነቱን ሥራ እንዲሠራ ውክልና ሰጥቶት ነበር። ዋቆ ጉቱ በውክልና የባላባትነት ሥራ ከያዘ በኋላ ውክልና የሰጠውን የወንድሙን ባላባትነት ይቀማና በስሙ አዛውሮ ለማድረግ አሻፈረኝ በማለት እምቢተኛ ሆነ። በዚህ ምክንያት ወንድሙ ከሶት ብዙ ጊዜ ከተሟገቱ በኋላ በገንዘብ ኃይል ዋቆ ጉቱ ስላሸነፈ የአባ ቆሮ ባላባትነቱን ይዞ መኖር ጀመረ። ነገር ግን ይዞታው በገንዘብ ኃይልና በተጭበረበረ ሁኔታ እንጂ በሐቅ ስላልሆነ ነገሩ በሽምግልና ታይቶ ሽማግሌዎቹም ባላባትነቱን ያላግባብ ለተነጠቀው ለወንድሙ እንዲመልስ ስለወሰኑበት በሽማግሌዎቹ ውሳኔ መሰረት ለወንድሙ ለማስረከብ ተገደደ። ይህ በሆነ ጊዜ ከወንድሙ ይለይና በከብት አርቢነት ዘመኑ ወደሚያውቀው ነጌሌ አካባቢ ኩርኩር ወደሚባለው ቦታ ሄዶ መኖር ጀመረ። ዋቆ ከወንድሙ በውክልና የተሰጠውን ባላባትነት ለመንጠቅ ሲል ይሟገት በነበረበት ወቅት ከብቶቹን ሽጦ ገንዘቡን በጉቦ አባክኖ ጨርሶ በድህነት ላይ ወድቆ ስለነበር ለመሸፈት በዝግጅት ላይ ሳለ ለመሸፈት የሚገፋፋው አንድ ነገር በመሃሉ ላይ ተፈጠረ። ታሪኩ እንደሚከተለው ነው። ዋቆ ጉቱ ከብቶቹን ሁሉ ሽጦ በድህነት ይኖርበት ከነበረው ከቦረና በታች በጠረፍ በኩል በከብት አርቢነት ኑሯቸውን የሚገፉ ሶማሌዎች ይኖሩ ነበር። እነዚህ የሶማሌ ጎሳዎች የኢትዮጵያ ሶማሌዎች ሲሆኑ ጎሳቸው መሪያንና ዲጎዲያን ነው። እነዚህ ሁለት ጎሳዎች እንደማንኛውም አርብቶ አዳሪ ማህበረሰብ የጥንት ይዞታቸውን እያለፉ የቦረናዎች ይዞታ ወደ ሆነ መሬት እየገቡ ከብቶቻቸውን ሳር ያበሉ፣ ውሃ ያጠጡ ነበር። ይህ እየተደጋገመ በመምጣቱና በመለመዱ እንዳሻቸው በፈለጉ ጊዜና ሰዓት እየወጡና እየገቡ ውሃ በሚያጠጡበትና ሳር በሚያገጡበት መሬት የተነሳ ሁለቱ ጎሳዎች
ከቦረናዎች ጋር መጋጨት ይጀምራሉ። በዚህ ጊዜ ቦረናዎች ስብሰባ አድርገው በላይ በኩል ጉጂ የሚባሉት ጎሳዎች ወደ ታች እየወረዱ ያጣብቡናል፣ በታች በቆላው ያሉት ሶማሌዎች ደግሞ ይዞታቸው ከፊልቱ በታች ሆኖ ሳለ አሁን ፊልቱን አልፈው የኛን ይዞታና ርስታችን ከሆነው ምድር ገብተው ከማስቸገር አልፎ ከርስታችን የሚፈልቀውን ውሃ እያጠጡና የበቀለውን ሳር ከብቶቻቸውን እያስጋጡ የኛ ከብቶች እንዲራቡና እንዲጠሙ አደረጉብን። ስለዚህ ሶማሌዎች ፊልቱን አልፈው ወደኛ መሬት እንዳይገቡ በጥንት ይዞታቸው ጸንተው እንዲኖሩ ይደረግልን ሲሉ ለጠቅላይ ግዛት እንደራሴው ለራስ አንዳርጋቸው መሳይ አመለከቱ። ጠቅላይ ግዛቱም ነገሩን በጉባኤ አይቶ ሶማሌዎቹ የጥንቱ ይዞታቸውን አልፈው ከቦረናዎች ርስትና ይዞታ ገብተው እንዳይሰፍሩ፣ የሰፈሩ ቢኖሩ እንዲለቁ፣ ወደፊትም ፊልቱን አልፈው ወደ ቦረናዎች መሬት እንዳይገቡ ብሎ ወሰነላቸው። ይህ ውሳኔ በተሰጠበት ቦታ ሶማሌዎች ብቻ ሳይሆን የቦረና ጎሳዎች ያልሆኑት አርሲዎች እነ ዋቆ ጉቱም ይኖሩበት የነበረ ቦታ ነው። ሶማሌዎቹ የጠቅላይ ግዛቱን ውሳኔ አክብረው የቦረና ጎሳዎችን መሬት ለቀው ወደ ቦታቸው ሲመለሱ፣ የአርሲ ጎሳዎቹ እነ ዋቆ ጉቱ ግን እኛ ሶማሊያዎች አይደለንምና ልንለቅ አይገባም በማለት ተከራከሩ። በዚህ ጊዜ የቦረና ጎሳዎች እነ ዋቆን ለጠቅላይ ግዛት ከሰሱ። ጉዳዩን የተመለከተው ጠቅላይ ግዛቱም በሰጠው መልስ ቦረናዎች ባቀረቡት አቤቱታ ላይ ተመስርቶ የተላለፈው ውሳኔ ጎሳ ሳይለይ በሁሉም ላይ የተሰጠ ስለሆነ ባለርስቶቹ ሳይፈቅዱ በሰው ቦታ ላይ ማንም ሊቀመጥ አይገባም፣ ስለሆነም እናንተም ወደ ርስታችሁና ወደ ጥንት ይዞታችሁ ተመለሱ ብሎ ወሰነባቸው። ይህን ውሳኔ በመተላለፍ በዋቆ ጉቱ አደፋፋሪነትና ምክር ሰጭነት የተሰባሰቡ የተወሰኑ የአርሲ ጎሳ አባላትና ጭሰኞቻቸው ቦታውን አንለቅም በማለት ለቦረናዎች የተላለፈውን ውሳኔ በመጋፋት ተቀመጡ። በዚህ ጊዜ ቦረናዎችና ጀምጀሞች ባንድ ላይ ሆነው መንግስት ለሰጠው ውሳኔ አንታዘዝም ብለው በተቀመጡ ሰዎች ላይ ጦርነት ከፍተው ከ20 በላይ የሚሆኑ የአርሲ ጎሳ አባላትን ገደሉ። ዋቆ ጉቱ ፊትም የወንድሙን ባላባትነት ሊነጥቅ ባስነሳው ሙግት ሀብቱን ጨርሶ ከድህነት ላይ የወደቀ ስለሆነ ኋላም መንግስት የሰጠውን ትዕዛዝ አልቀበልም ብሎ በሱ ሐሳብ የሚመሩትን ባላገሮች አደፋፍሮ ከቦታው እንዳይነሱ አድርጎ በማቆየቱ ምክንያት ጦርነት ተከፍቶ ከ20 በላይ ሰዎች እንዲሞቱ ስላደረገ እንዲሁም በሙግቱ ጊዜም ከሽያጭ ተርፈው የነበሩትን ከብቶች ቦረናዎች ዘርፈው ስለወሰዱበት በ1957 ዓመተ ምህረት በመስከረም ወር በግልጽ ወደ ሽፍትነት ገባ። ዋቆ ሲሸፍት አብሮ ይዟቸው ጫካ ካስገባቸው ሰዎች መካከል ድንበር እየተሻገሩ የቦረናዎችን መሬት በመያዛቸው በጠቅላይ ግዛቱ እንዲለቁ በመታዘዛቸው ቅሬታ የፈጠረባቸው አንዳንድ የሶማሌ ጎሳ አባላትን ጭምር ይዞ ነው። በመስከረም ወር 1957 ዓመተ ምህረት የዋቆን መሸፈት የሰማው የሶማሊያ መንግስት ዋቆ ጉቱ ሸፍቶ ከተቀመጠበት ገናሌ ወንዝ ድረስ መሐመድ ሳላ የተባለውን የመርያን ጎሳ የሆነ ሰው ልኮ ወደ ሶማሊያ መጥቶ የሃይማኖት ወንድሙ ከሆነው የሶማሊያ መንግስት የፈለገውን ያህል የጦር መሳሪያ ወስዶ በጦር የወጉትንና የሃይማኖት ጠላቶቹንም ጭምር የሆኑትን የቦረና ጎሳዎች እንዲወጋና መሃል ባሌ ድረስ ገብቶ ያሻውን እንዲዘርፍ ማደፋፈሪያ ሰጠው። ዋቆም የሃይማኖት ወንድሞቼ ከሚላቸው የሶማሊያ መንግስት ባለሟሎች የመጣለትን ልመና ተቀብሎ ወደ ሶማሊያ ገብቶ ከሶማሊያ መንግስት መጀመሪያ 42፣ ለሁለተኛ ጊዜ 500፣ ለሶስተኛ ጊዜ ደግሞ ከ600 በላይ ጠመንጃ፣ 5 ሞርታርና 2 ባዙቃ ከነሙሉ ጥይቱና አሰልጣኝ መኮንኖች ጋር ላከለት። በመቀጠል የሱ ግብረ አበሮች የሆኑትን አደም ጂሎና አልዬ ጭሪ ወደ ሶማሊያ ሄደው 300 ጠመንጃ ተቀብለው እንዲመጡ አደረገ። ከዚህ በኋላ አደም ጂሎ ብቻውን ሄዶ 400 ጠመንጃና ልኩ ያልታወቀ ፈንጂ ተቀብሎ ወደ ዋቆ
እዝ ተመለሰ። ለሶስተኛ ጊዜ ዋቆ ሎጉ የሚባል ግብረ አበሩ 270 ጠመንጃና 5 ሌጀራ መትረየስ ከሶማሊያ መንግስት ተቀብሎ ተመለሰ። የሶማሊያ መንግስት ይህን ሁሉ ትጥቅና ስንቅ ለዋቆ ጉቱና ግብረ አበሮቹ ያስታጥቅ የነበረው ዋቆን የሃይማኖት ወንድሙ አድርጎ የዋቆ ሃይማኖት ጠላቶች ባላቸው ዜጎች ላይ በጋራ በባሌ ጠቅላይ ግዛት ለሚያካሂዱት የወረራ ዘመቻ ነበር። እነዋቆ የሶማሊያ መንግስት የሚሰጣቸውን መሳሪያ የሚረከቡት ሶማሊያ ግዛት ውስጥ ሊክ ከሚባል ቦታ እየሄዱ ከጀነራል አፊያ እጅ ነው። ከሶማሊያ ግዛት እየተነሳ በየጊዜው ወደ ኢትዮጵያ እየገባ እነዚህና ሌሎች ትጥቆችን የሶማሊያ መንግስት እንደሚሰጣቸው በማባበል እነዋቆን ወደ ጀነራል አፊያ ይልካቸው የነበረው ከፍ ሲል ስሙ የተጠቀሰው መሐመድ ሳላ ነው። እንግዲህ ለአርነትና ለነጻነት እንደ ተካሄደ ትግል ተቆጥሮ ላለፉት 44 ዓመታት ሲነገርለት የነበረው የነዋቆ አመጽ የቦረና ጎሳዎችን በመውጋት የሶማሊያ መንግስት በኢትዮጵያ ላይ ያለውን የግዛት ጥያቄ ለማሳካት በዚህ መልክ በቅንጅት ይሰራ በነበረበት ወቅት በመሳሪያነት ያገለገለበትን ዘመን ነው። ሶማሊያ በኢትዮጵያ ላይ ጦርነት የጀመረችው በ1956 ዓመተ ምህረት መሆኑና በዚህም ጦርነት ድል ሆና መመለሷ ቢታወቅም ዋቆ ጉቱ ኢትዮጵያና ሶማሊያ በግልጽ መጣላታቸውን አይቶ የቀረበለትን ጥያቄ ሳያመነታ በመቀበል የሶማሊያ መንግስት መሳሪያ ለመሆን ግብረ አበሮቹን ይዞ የገባው በ1957 ዓመተ ምህረት ነው። በሌላ አነጋገር በ1956 ዓመተ ምህረት የተካሄደው የኢትዮጵያና የሶማሊያ ጦርነት ባይፈጠር ኖሮ ዋቆ የሚባል በታሪክ የሚወሳ ሰው አይኖርም ነበር። ዋቆ የሚባል ስም በታሪክ ሊነሳ የቻለው ሶማሊያ የኢትዮጵያን ግዛት ወራ ከያዘች በኋላ ከኢትዮጵያ ግዛት በኃይል ተሸንፋ እንድትወጣ ስትገደድ የኢትዮጵያ ጠላትነቷ ጥያቄ ውስጥ ባለመውደቁ እሷን ተገን አድርጎ ጦርነት በመክፈቱ ነው። በፊት ለፊት ጦርነት የተሸነፈው የሶማሊያ መንግስት እነዋቆን በደስታ ተቀብሎ ዋቆ በግጦሽ ምክንያት የተጣላቸውን ብቻ ሳይሆን የሃይማኖት ወንድሞች አይደሉም ያላቸውን የቦረና የኦሮሞ ጎሳዎች ለመውጋት የሸመቁትን ግብረ አበሮቹን ሁሉ ስለ ጦር መሳሪያ አፈታትና አገጣጠም እንዲሁም ስለ ፈንጂ አጠማመድ ካሰለጠነ በኋላ የምዕራብ ሶማሊያ ነጻነት ግንባር የሚል ድርጅት መስርቶላቸው ዋቆ ጉቱን የምዕራብ ሶማሊያ ጀነራል ብሎ የግንባሩ መሪ አድርጎ ማዕረግ ያደለው ሲሆን በስሩ ያሉት አመፀኞች ደግሞ ሻለቃ የሚል ማዕረግ ተሰጣቸው። ሶስተኛውን ክፍል በረቡዕ ዝግጅታችን እናቀርባለን።